ሰላም እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ እኔን ከዚህ በፊት የምታቁኝ በያቡሱ ቻናል ነው። ዛሬ እንግዲህ በራሴ ቻናል መጥቻለሁ። ለማታቁኝ ያብስራ እባላለሁ። ቻናሌ ደግሞ ያብቲዩብ ነው። ቻናሌን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ሲጀምሩ ላይክ እያደረጋችሁ የዚህ አስደናቂ ቻናል ቤተሰብ መሆን ትችላላችሁ። ከእናንተ የሚጠበቀው ሰብስክራይብ ማድረግ፣ የተሰማችሁን ኮመንት ላይ መጻፍ ትችላላችሁ። ከሳቃችሁ ደግሞ ስቀናል እያላችሁ ያስቀምጡልኛላችሁ ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን። ከእናንተ የሚጠበቀውን ሌላ ነገር ደግሞ ሜንሽን ማድረጋችሁ እንዳይረሳ። የቲክቶክ ዩዘር ኔም ይሄ ነው። ይህንን የተጠቀማችሁ በዚህ ሜንሽን ማድረግ ትችላላችሁ። እናንተ ያያችሁትን የተዝናናችሁትን ቪዲዮ እኔ ጋር እንዲደርስ ሜንሽን ማድረግ ብቻ ነው ከእናንተ የሚጠበቀው። ከዛ በኋላ ያለውን ነገር ለእኔ ተዋላችሁ። ከዛ አብረን እስከ ጥግ ፈታ እንላለን። እዚህ ቤት መገብቶ ደግሞ ማንም ሰው ይውላችሁ አንድ ነገር ልንገራችሁ። እዚህ ቤት ማለት ነው ማንም ሰው አዝኖ ወይም ተክዞ መውጣት አይችልም። ስቆ ተዝናንቶ ነው የሚወጣው። ስለዚህ ከእናንተ የሚጠበቀው የደወል ምልክቷን በመጫን በየጊዜው የሚለቀቀውን ቪዲዮ ደግሞ እንዲደርሳችሁ ማድረግ የሚጠበቅባችሁ። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን። እስከ መጨረሻው ድረስ አብራችሁን ቆዩ። በጣም የምወዳችሁ ይቻማችሁ። ሚስቴና ጥቅሟ ይመስል ከምር አርንቄ ያለው ባይዙ ማለት ነው። ለምን መሰላችሁ? አሁን ይሄ ዙዬ በጣም እውነት ቢደብረው እንኳን አይደብረውም። በቃ ምክንያቱም ኳሱ ቢደብረው ሚስቱን ያያል። ሚስቱ ከደበረችው ደግሞ ኳሱን ያያል። ያስኬዳል። አያገባኝም፣ አይመለከተኝም። ግን ለማንኛውም ሁለት የሚያምር ነገር በአንድ ጊዜ ማየት ይሄ ነው በቃ። ቦዝ ቲም ስኮር እና አንድ ጎል ሲገባ ደግሞ አንድ ኪስ ትከታለ ማለት ነው። ገርልስ ቢ ላይክ በእንግዲህ ደርሰሻል። ሹራቢን ቁጭ አድርጊና ወረጂ። የምን አባ ሹራብ ነው? ቆይሽ እኔ አሁን ጥያቄ የሚሆንብኝ ነገር መሰላችሁ፣ ለምንድን ነው ጃኬት እኛ ከሰጠናችሁ እኛ ወንዶች ከሰጠናችሁ በኋላ ሴቶች ማለት ነው፣ ለሴቶች ነው። ወንዶች እንግዲህ ተውት፣ እናንተም ጥያቄ ይኖርባችኋል ብዬ ነው የማስበው። ግን ለምንድን ነው ጃኬታችንን ወይም ሹራባችንን ማትመልሱልን? መልሱልን እንጂ። ወይስ ቦንዳ ምናምን ትከፍቱ ነው? እንደዛ ከሆነ ችግር የለውም፣ እንተባበራችኋለን። አላማችሁ እንደዛ ከሆነ እንተባበራለን። ያው ሰው አናስከፋም፣ እኛ አናስቀይምም። ለማንኛውም ማጠብቁት አባ ለሚመጣው ትውልድ ምን ታስተላልፋል? እንዳይመጡ አትምጡ። ይሄ ኑሮ ራሱ እኛን ከብዶናል። መታችሁ ምንም የምትሰሩት የምትጠቅሙት ነገር የለም። ስለዚህ አትምጡ ነው አጭር ቋንቋ። እውነትን አይምጡ። ሚስትህን በሌላ ሴት ትቀይራታለህ? አረ በፍጹም። ምናልባት እቺ ሴት የዓለማችን ቆንጆ ብትሆንስ? ትልቅ ጥያቄ ነው፣ ከባድ ጥያቄ። አረ አልቀየራት። እሺ በፒኤስስ PS5 ነው። አረ ምን አይነት ስንት አይነት ሰው አለ በእናታችሁ። ቆይ PS5 ነው በኋላ አላጋ እንትን አላለም እንዴ? በቃ መደራደር ምናምን ነገር አያስፈልግም። PS5 ይበልጥብኛል ነው ነገሩ። አላመነታም እኮ ደግሞ የሚገርመኝ ነገር ምን መሰላችሁ? አላመነታም። የሆነ በቃ እንትን የዓለማችን ቆንጆ ሴት ጋር ራሱ ቀይር ብትባል ራሱ ትቀይራለህ ምናምን ነገር ሲለው ነው አልቀይራትም አለና ከዛ ፒስ ጋር ድክመቱ ጋር መጣ። እንግዲህ ከባድ ነው። ሴቶች የምታገቡትን ባል እንግዲህ የተጠነቀቃችሁ በዚህ አጋጣሚ ተያ በያ ተያ ምግደርሽን ተያ ጉዲ በላ ገርኛ ስፒከሩ ሚጋያ በጌሾ ወቀጣ በጌሾ መጣ ወቀጣ ተያ በያ ስንት ቤት ደርሼ መጣሁ። ምን አልሽ? ትውን እንዳሻ ስንት ቤት ደርሼ መጣሁ። ልታሪ ነው አልፋለሁ ተከፍተሽ ሳይ አያይ ልታሪ ነው አላለም እንዴ? በቃ ልቤ ቤቷ ነው። አዝናለሁ ከፍሻይ በጣም ማራት እንደዚህ ማራት እንደዚህ ነው። ኧረ ተው ግን ኧረ ተው። ምን አይነት ይሄ ቀልዶ ነው በቃ አይደል? ይሄ ቋንቋ ይሄ ምናምን በቃ ማራት ምናምን ወይ ወንድም፣ በዚህም እንኳን አንተ ለቺ ታረገችብህ ማለት ነው። እሷ ሽንት ቤት ሄዳ እንግዲህ ተውት፣ እሱን አልጠራውም። ግን አንተ ከጨረቃ ላይ ጥላ ሄደች ማለት ነው። ወይኔ ወንድም ምስኪን አሳዘንከኝ። ማይዜ እንደዚህ ነው የሚታረው፣ ግን የትም የሌለ ይሄ እኮ የሚሆን ነገር ነው። ይፈጠራል። እኔ በእድሜ ብዙ ነገር አሳልፌያለሁ።
ይቅርታ አድርጊለት ፈጣሪ ማይወዱ እኔ እኮ የሚያሳዝነው ይቅርታ አድርጊለት አራይታይ ቤቴ ጋር አብሬት ከበላው ከጠጣው ሴትዮ ጋር ከሱ ሚስት ጋር መሆን እኮ ነው ያናገረኝ እንዴ ተቀየረ ይኸውላችሁ ምን መሰላችሁ ነገሩን መሰላችሁ ማንም ሰው ለፍርድ አትቸኩሉ ነው በቃ ባጭር ቋንቋ አሁን እሱ ሰውየው እንግዲህ በራሱ ቤት ሆኖ ይቅርታ አድርጊለት ምናምን ነገር አለ በራሱ ሲደርስ ግን መደራደሪያ እንኳን አላቀረበም እንዴት እንደዚህ አይነት ነገር ታደርጋለህ ብሎ እንኳን እና ከባድ ነው ቀኔው ከባድ ነው መልእክቱ በዚህ አጋጣሚ ይሄንን ብንቀበል ጥሩ ነው ስለዚህ በራሳችን ህይወት ሲደርስብን የምናውቀውና በሰው ህይወት ገብተን ለምንፈተፍት ነገሮችን እንትን ለምንል ሰዎች ያው እንትን ይሆነናል ብዬ አስባለሁ አንዳንዴም እንደ መካሪም ያደርገኛል ማለት ነው በዚህ ቻናል የሳቅ ብቻ አይደለም የምክርም ቻናል ነው እውነቴን ነው እላችሁ ፒኦቪ ያቺ ማባበል የማትስለው ጓደኛ ምነው ትቶኝና ፋንዲያ ሳታልቅሽ ምን ላድርግ የፈለግሽውን ነገር አረግልሻል ምን ላድርግልሽ ያቀፊኝ ልታቅፊኝ ነው የምፈልገው ከሱ የፈለግሽውን ነገር ላድርግልሽ ቤት ልግዛልሽ አዲስ ቤት ገብተሽ እንጠይ ቤቱ ኧረ ወይኔ ኧረ ፒፕሉ ኧረ ተይ ግን ማቀፍ አይቀልሽም ይቀልሻል ምን ትሆኛለሽ አንዴ ምን ትሞቻለሽ ችግር አለው ብታቅፊ አልፈልግም እንድታቅፊ ስፈልገው ቆይ እኔ አሁን ጥያቄ የሚሆንብኝ ነገር ምንድን ነው መሰላችሁ ለምንድን ነው እንትን ሴቶች በተለይ እንትን ሴት ጓደኞቻችሁ እንትን ስትል ትሪት ማድረግ የሚከብዳችሁ ማለት እኔ አሁን ብዙ ጊዜ የገጠመኝ ነገር እሱ ነው አብዛኛው ሴቶች አንዳንድ ሴቶች አሉ በቃ ምንም ኬር ማድረግ የማይቻል ሁኔታ ውስጥ የሚሆኑ ሰዎች አሉ በቃ ምንም ነገር ሌላ ነገር ያደርጋሉ ግን እንደዚህ አይነት ነገር እቀፊኝ ትገያታለሽ እንጂ እቺ ልጅ በተአምር አታቅፍሽም እና እንደዚህ አይነት ሴቶች ተው የሱን ስሜት እንትን ትላላችሁ ትጎዳላችሁ ለማንኛውም እና ቀደምም ብያቸዋለሁ እንደ መካሪ ያደርገኛል ብያለሁ እኮ ያ ስግብግብ ብድር ሲያበድር ኤቢዬ በእናትሽ 150 ብር ካለሽ ብድር ነው ሌላ ነገር አይደለም ብድር እሺ አባቴ ቻምሽ ቴንክ ዩ ጓደኛ ማለት እንደዚህ ነው እሺ ጆዬ ትሰጠኛለህ ረጋ ብለህ ከሴት ጋር አይደለ እንዴ አሁን እየተሰናደን ምን ችግር አለው ኧረ በኢየሱስ እንዴ ደስ ሲልህ ሲመችህ ሲሳካልህ በኋላ ምን ችግር አለው አይደል እንዴ ጆዬ ይሄ ከጓደኛም በላይ ነው እንዴ ምን ሁሉ በእናታችሁ ምቀኛ ነው ጆዬ አደ ምን 50 ብር አበደርኩ ብሎ እንደዚህ ከሆነማ አስቡት ሌላውን ተውት ጆዬ ሸና ከሸና ማለት ነው ብድር አረሽ ሸና እውነት ሸና ጆዬ ምን ወንድም እንደዚህ ብዬ መጣ አይመስል ከቆየ ፈጭ አይገርምም ጭራሽ ከቆየ ፈጭ ሌባ እኔ ለብር ወለዱስ ጭራሽ ወለድም ጠብቀ ነበረ አረ ጅላ አስገባር ነው ግን ለአምዛሩ ብላ ከቆየ ፈጭ መምጣት አይከብድም ይከብዳል እውነቱን እናረ ከተባለ እና ደግሞ እንደዚህ አይነት ስግብ ጓደኛ ካላችሁ ተውት ይሄ ጓደኛ አይደለም ምቀኛም ነው እውነቴን ነው የምላችሁ ምቀኛም ነው ምክንያቱም አስቡት እንግዲህ ቀደም ልጁ ከቺ ጋር እያለ ከዛ ደግሞ ሽንቱን ራሱ እየሰና አያሸነውም በቃ በየሄድበት ስርስሩ አይጠፋም እና ትንሽ ሰላም ስጡን እንጂ አበደራችሁን እኮ እኛም እንኳን አልመልስም ማንንም እንመልሳለን ግን ትንሽ ሰላም ስጡን በቃ ሰላም ከሰጣችሁን እንመልሳለን ብራችሁን ከነወለዱ እሱስ እንኳን ተውስ ሹገር መጥበስ መከራው የኔ ፍቅር ወይ እስኪ ሳመኝ አዎ ሰው አያላይ ነው እንትን ቤት አይሻለንም ሰፋ ያለው ቤት አይደለም የፈለኩት አሁን የፈለኩት መሀል አዳባይ ስሞታለሁ እኮ ግን ስሞታለሁ ማን ነው ስምሻለሁ ግን መሀል አዳባይ ላይ ያለነውና ቤት ሰፋ ያለ ቤት ገብተን ወይናችን እየጠጣን በፍቅር ማለት ነው አሁን የፈለኩት አሁን ሳመኝ እየቀበጡ ነው ማን ነው ማዘር የቀበጡ ነው ረፍ ካምር ቦታ ያምርብሻል እኮ ግን እቤት ይሻለናል የእውነት እቤት ግጥም አድርጌ ቤት ስሞታለሁ አቀበጥኩ ይሄ ሚኒ ነው ቦክሰሩ ሚኒ ነው ካልሲዮን ታመጣለህ ሁሉ ነገር እሺ በቃ ልሳሙታ ማልቶ ልሳምሽ ሳመኝ
አካላት ያንተ ብቻ ነው። ይቅር በእኛ እርሶ ቅሌታም ሽማግሌው የስራዬ ነው የሰራሁበት ነው። ኧረ ትለያለህ፣ ትችላለህ። ለማንኛውም ሙሉ በቃ አውትፊት እንዳለ እሷ ነው የገዛችልን። አካሉ ብቻ ያንተ ነው፣ ቦዲ ብቻ ያንተ ነው እንዳለ በቃ ኢንቨስት ተደርጎብሃል። እና ደግሞ የሰራሁበት ነው ደስ ይላል። እውነት የሰራሁበት ነው ደስ ይላል። ማዘር ቀበጡ ግን እረፉ። አንተም ደግሞ ሹገር አንተ ማለት እረፍ፣ አይጠቅምም። እውነት ሹገር የምጠብሱ ሰዎች እረፉ፣ አርፋችሁ ቁጭ በሉ። ያው ለእንደዚህ አይነት ሰዓት ጊዜ እጤ ነው የሚሆንባቸው። ጊዜ እረፉ እንዴ። ሰላም ነው አባ፣ እንዴት ነህ? ገርል ፍሬንድ አለው እና ቀደም እዛ ጋር ሾፍኩና ጀጓልን ምናምን ልቀበል ብዬ ፍሬንድ አለው አልኩሽ እኮ ማየ። እንዴት ነው አንተ? ምኑ እጢ ነው በእናታችሁ? ምኑ ይሄ ደግሞ በእናታችሁ? ኧረ ፍታ። አለባበስ ነው ጸዴ ነው። እሺ እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረን ምሳ እንኳን አልበላንም። ድንጋይ ብላ ድንጋይ የታባ ግማታ አንተ ልጋብዝ መሰለህ እንዴ? አላስብህም እኮ ለምን አንተ ተገናኝተን ስልክ ስጠኝና ለምን አናወራም? ወይ ማየ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አንተ አማን እንዴ እከካ ፋታ ታላበቤት ይገባዋል። እውነቴን ነው ብላችሁ ይገባዋል። ጀለሰ ራሱ አሮጣ እዚህ ለእኔ ራሱ አትበጀኝም አለ እኮ። አንዳንድ ሰው ግን በዚህ አንዳንድ ጓደኞች እረፉ በቃ። እንዴ ምቀኛ ለምን ትሆናላችሁ? ቀደም ስላችሁ ነበርኩ። ምቀኛ አትሁኑ በቃ። እንዴ እጢ መሆን ይሄ ትልቅ እጢ ነው እንዴ። ለነገሩ ጓደኛ ላይ ደግሞ ምቀኛ ካልሆናችሁ ማን ላይ ነው ምቀኛ የምትሆኑት? እኔ ሲንግል ሆኜማ አንተ እንትን ውስጥ ልትገባ አትችልም ነው። እንደዛ ነው መቼስ። ለዚህ ነው ምቀኝነት። እና ምቀኝነታችሁን በልኩ ብታደርጉት አይመስላችሁ? እኔ ይመስለኛል። አባዬ ከነገ ወዲያ ሽማግሌ ይላካል። ሴኒ እኔ ጋር አንተ መተንፈስም ሆነ እኮ መኖር አልችልም። ሴኒ ወይስ ታሳዝን በእናታችሁ። ከመላካቸው በፊት ይዘህ የማትፈልገው ወንድ ይውሉ ላለማግባት ነው። ማታ ልብስ ይዘጋጅ ይጠብቃለሁ። ሴኒ እንዳትቀር አደራ። እንዴት ነው አንጀት የምትበላው በእናታችሁ? እሺ ቦርሳው እንግዲህ ተያያዘ፣ ሊወጣልሽ ነው። ኦ ሺት ተያዘች። ልጄ ተሽኘ ልትሄጂ ነው። እኔ ሻለ ባርኳ አገኘሁልሽ ብዬ ነው የጋሽ ሙሰማሪ ሲጠይቀኝ የተስማማሁት። ያቱ ተቦሶ ልጅ? አዎ ተስማማች፣ ቀየረች ሀሳቧ። ይሄ ልጅ እያስቸገረኝ ነው። ኧረ በእናትህ ምንድን ነው የሚባለው አባባሉ? ሴት ምንድን ነው? ኦኬ ሴት ያመነ ጉም የዘገነ ነው አይደል የሚባለው? ሴት ያመነ ጉም የዘገነ፣ እንደዛ ነው አባባሉ። እና ምናምነውን ሰው ደግሞ እንወቅ ነው። ያው ሴቶች ሁላችሁም እንደዛ ናችሁ ማለትም አይደለም፣ ግን የምናምነውን ሰው እንወቅ ነው። ድገማው ግን የትም የሌለ ተጫወተችበት እኮ ልጁ ምንም በማያውቀው አዝኖለት በቃ ምናምን ነገር እኔና አንቺ አንድ ላይ እንኖራለን የምፈልገው አንተን ነው ምናምን ነገር አለችው። አምናት ነገር በቃ አያችሁ አይደል? ስለዚህ በዙሪያችሁ ያለውን ሰዎች ተውት፣ ሰዎች በቃ ሴቶችን ነገር። ለማንኛውም እንግዲህ እንዲህ እያለን ወደ መገባደጃው ደርሰናል። እንግዲህ ቀደምም እንዳልኳችሁ ቻናሌ አዲስ ነው። ቻናሌ አዲስ እንደመሆኑ መጠን ደግሞ ሰብስክራይብ ያስፈልጓል። እስኪ ሰብስክራይብ ደግሞ ትመግቡት ዘንድ ፈልጋለሁ። ከእናንተ የሚጠበቀው ሰብስክራይብ እያደረጋችሁ ቪዲዮን ስትጀምሩ ደግሞ ላይክ እያደረጋችሁ ስለነበረ ከልብ አመሰግናለሁ። እዚህ ድረስ ደግሞ ካያችሁ እንግዲህ በጣም ለየት ባለ ምስጋና አመሰግናችኋለሁ። በጣም እንግዲህ አበረታቱ የምላችሁ። የዛሬው ቪዲዮ በዚህ ይመስል ነበረ። ከተዝናናችሁ ከሳቃችሁ ደግሞ ስቀናል እያላችሁ ኮመንት ላይ ታስቀምጡልኝ ዘንድ እፈልጋለሁ። ምክንያቱም የእናንተ ኮመንት ላይ ማስቀመጥ ለእኔ በጣም አሪፍ ነገር ነው። የቲክቶክ ዩዘርኔም እና የኢንስታግራም ዩዘርኔም አስቀምጥላችኋለሁ። በዛ የገባችሁ ቪዲዮች እናንተ የሳቃችሁበት እናንተ የተዝናናችሁበት ካለ በዛ ሜንሽን ማድረግ ትችላላችሁ እና አንድ ላይም ደግሞ ሪያክት እናደርጋለን። የዛሬው ቪዲዮ በዚህ ያበቃል። እንግዲህ እስከሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ።
መልካም ጊዜ